መሳቀ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ስም እንደምን ቆያችሁ? ልዑል አምላካችን እግዚአብሔር በሀብት ስቦ በረድኤት አቅርቦ በመንፈስ ቅዱስ በጸጋው መግቦ በቸርነቱ በይቅርታው እስከዚህ ዕለት እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ንጻሬ ላይ እይታ ላይ ነው እያነሳን ያለ ነው። በምን አይነት እይታ ውስጥ ነው ቅዱሳት መጻሕፍትን የምናየው ከሚለው አንጻር ነው። በተለይም ጥንቃቄ የሚሻው ኦርቶዶክሳዊ አረዳድ ላይ የበለጠ ትኩረት ሰጥተን እንድናይ ስለሚያስችለን ከሁሉም በላይ ትኩረት እናደርግበታለን ማለት ነው። አሁን ትንሽ የመረዳት ቅኝት የሚያስችለንን መቃኘት አንድን ጉዳይ አንድን ሁኔታ ከምን እስከ ምን የሚለውን እንድናይ አካባቢው እንድንጎበኝ የሚያደርገንን ነገር ነው ያነሳን የነበር ነው። ከአልቦ ተነስተን የእግዚአብሔርን ካህሊነት አይተን ያ በካህሊነቱ የተፈጠረው ፍጥረት እንዴት በምን ሁኔታ እንደቀጠለ በታሪክ አውድ በቅዱስ መጽሐፍ መሰረት ለማየት ሞክረናል ማለት ነው። ከዚያ በዚያ መንገድ የምናየው ሙሉ ስዕል ሙሉ ያረዳድ እይታን ይሰጠናል። ነገር ከስሩ ውሃ ከጥሩ ስለሚባል ከስሩ ጀምረን ከጥሩ ለመድረስ ያስችለናል ማለት ነው። ከአዳም ጀምሮ እስከ ኖህ ድረስ ያለው ዘመን ቀኘት ስናደርገው በትውልድ 10 ትውልድ ነው። በዘመን 2256 ዓመት ነው። በውስጡ 10 አባቶች መስመር ይዘው እናገኛቸዋለን። ከአዳም ጀምሮ ያለው ማለት ነው። ዘመኑ ዘመነ ሕገ ልቡና ነው የሚባለው። ሕግ የተጻፈበት ዘመን አይደለም፣ ግን ከጽሁፍ ሕግ በላይ የሆነ በልቡና ሕግ ይመሩበት የነበረው ዘመን ነው ማለት ነው። ዘመናቱን በዚህ ልክ ሁሉን ነገር እስከ ልደተ ክርስቶስ ብናያቸው ለአእምሯችን ቅርጽ ይሰጡታል። ያ ቅርጽ ማንን በምን ዘመን እንደነበረ ምን ኃይለ ቃል ምን ሐሳብ በየትኛው ዘመን ማግኘት እንዳለብን የሚያስረዳን ይሆናል። ስለዚህ ትኩረት ሰጥተን እንድንመለከተው ያደርገናል ማለት ነው። እንግዲህ ከአዳም እስከ ኖህ ካነሳን የመጀመሪያ ሰው ነው አዳም። በገነት ኑሯል። ገነት የመላእክት ጎረቤት የምድር እምብርት ሆና ኑራዋለች። የጸሎት ቦታ ለይቶ ኑሯል ማለት ነው። ከዚያ በኋላ በገዛ ፈቃዱ ወደ ፍዳ መሬት ወረደ። ይኸውም ያረፈበት ቦታ ደብር ቅዱስ የሚባለው ቦታ ነው ማለት ነው። ከዚያ በተፈጠረበት መልሶ ደግሞ ከወደቀው በኋላ እንዲኖርበት ተጣለ፣ ተወረወረ ማለት ነው። እንግዲህ ማዕከላዊነቱን በገዛ ፈቃዱ ወደ ዝንባሌው ሲተስቦ አጣው። ማዕከላዊነት ማለት ጽድቅ ቢሰራ የበለጠ የሚቀደስበት፣ ኃጢአት ቢሰራ የሚረክስበት ማዕከላዊነት ላይ ነው የነበረው። ግን ንጹህ ነው የነበረው። ያ ንጽህናውን በገዛ ፈቃዱ ነው ያጣው። ሌላው ቢቀር እንኳ ቢበላ የበላው የማይጠቅመው ባይበላም ደግሞ አለመብላቱ የማይረባው ማዕከላዊ ቦታ ሰው ነበረ። መብላትም አለመብላትም የሚስማማው ነው የነበረው። በገዛ ፈቃዱ በነፃ ምርጫው መብላትን ሲመርጥ ወይም ደግሞ ሕግ ማፍረስን ሲመርጥ ግን አለመብል መኖር የማይችል ሆነ ማለት ነው። ሾህ አሜከላ ይብቀልብህ ሲለው በመሬት ሾህ በቀለበት፣ በውስጡም አምጣ አምጣ የሚል በቀለበት። ወይም ደግሞ ፍቶት የመብል ፍቶት ሌሎችን ፍቶታት ጭምር መጡበት ማለት ነው። በዚህ መንገድ ነው የመጣው። እንደምታሳውሱት በመውደቁ ምክንያት ብዙ መከራዎች አግኝተውታል። ይሄንን ብዙ መዘርዘር የለብኝም። ከዚያ በኋላ የእርቅ መስዋዕት ሰዋ።
በዚያች የእርቅ መስዋዕት ምክንያት ኪዳን ተቀበለ። የመዳን ኪዳንን ተስፋን ተቀበለ። ከሴት ከልጁ አስቀድሞ 230 ዓመት በምድር ላይ ኖረ። አጠቃላይ 930 ዓመት ኖሯል። በዚህ መንገድ በኖረባቸው ዘመኖች በሙሉ ድህነቱን ሊለካ ወይም ሊያገኝ በሚችልበት መንገድ መስዋዕት ያቀርብ ነበረ። የእንስሳት መስዋዕት ያቀርብ ነበረ። ደም አፍሶ ስብ አጢሶ ይማጸን ነበረ። የዕጣን መስዋዕትም ያቀርብ ነበረ። ግን ግዳጅ ፈጻሚ አይደለም። ማህበሩን ቤተሰቡን መጠበቅ መምራት ወይም ደግሞ ከመቅሰፍት የማዳን ተስፋ ነበረው። መንፈሰ ረድኤት እንጂ መንፈሰ ልደት አልነበረም። እግዚአብሔርን በቅድስና ለማገልገል ጥረት አድርጓል። ያንን ንጹህ ቅድስናውን ግን ወደ ፍጹማዊነቱ መመለስ አልተቻለውም። ዳግማዊ አዳም ክርስቶስ መጥቶ እስኪመልስለት እስኪሰጠው ድረስ ስልጣኑ የሥጋ መቅሰፍቶችን ማራቅ ነበረ በጊዜ የነበረው። ጸሎቱም መስዋዕቱም የሥጋ መቅሰፍቶችን ማራቅና መንፈሰ ረድኤትን ማሰጠት ነው። በዚያ መልኩ በጥቂቱ አገልግሏቸዋል። ሌላው ግን በተስፋ ውስጥ ያላቸውን ህሊናቸውን የሚገልጽ ነው አኗኗራቸው። በተስፋ ውስጥ የመዳን ተስፋን ሰንቀው ስለሚጓዙ ለዚያ ተስፋ መዳረሻ የሚሆን አምሳል መርገፉን፣ ትንቢቱን፣ ዋዜማውን ሲገልጹ ነው የኖሩት። የአዳም ህሊና የእርቅ መስዋዕትን በማቅረብ በፍትሃዊነቱ አንጻር መሐሪነት እንዳለው ታመላክት ነበረ ማለት ነው። አባቶቻችን አዳማዊ ህሊናን በሁለት ገልጸውታል። አንደኛው የበደለ ህሊና፣ አንደኛው ያልበደለ ህሊና ብለው። የበደለ ህሊና የሚሉት በሔዋን አንጻር ያለውን ዕፀ በለስን ልብላ ብሎ ያደረገበትን ነው። የአዳም ያልበደለ ህሊና የሚሉት ደግሞ ልብላ ብሎ ያላሰበባት። በአዳምና በሔዋን ውስጥ ሁለት ህሊናዎች አሉ። መብላትን የሻ ህሊናና ህጉን መጠበቅ እንዳለበት የሚሻ ህሊና ማለት ነው። በዚህ ህሊና ውስጥ አዳማዊነትና ዳግማዊ አዳማዊነትን፣ ሔዋናዊነትንና ዳግማዊ ሔዋናዊነትን ይገልጹበታል። ልብላ ብሎ ያልበደለበት ያ ህሊና በኋላ ዘመን በስጋ በነፍስ ዕዳ በደል የሌለባት ንጽሕት እመቤታችን የሐልዮ የነቢብ የገቢር ኃጢአት የሌለባት ከኃይለ ዘር ከኃይለ ንባብ ከኃይለ እንስሳ ንጽሕት የሆነች እመቤታችንን ያመላክታል። እንዲሁም ደግሞ ዘንበለ ኃጢአት ባይቲታ ከብቻዋ ከኃጢአት በስተቀር እንደኛ ሰው የሆነ መድኃኔ ዓለም ክርስቶስ ያለ ህሊና ጸኒን በህሊናው ጽነት ሳይኖርበት የኖረበትን ዘመን የሚያመላክት ነው ማለት ነው። በዚህ መንገድ ነው የመጡት። ከዚህ በኋላ ባል እንዳነሳ ነው በመጀመሪያው ክፍል እንዳየነው አዳም ከ130 ዓመት በኋላ ልጆቹን ናሆር ደቂቀ ልጆቹን አጋብቷቸው በዚያ ምክንያት ሞት ተጀመረ። ዓለም በተፈጠረ ዘመን በተቆጠረ በ130 ዓመት ዓለም ወደ የሞት ሞት ትሞታለህ ያለው በስጋ ወደ መቃብር በነፍስ ወደ ሲኦል መውረድ ተጀመረ ማለት ነው። ከዚህ በኋላ እንደገና 100 ዓመት አዘኑ። ዓለም በተፈጠረ ዘመን በተቆጠረ በ230 ዓመት ሴት ተወለደ ማለት ነው። ሴት ተክለ አቤል የአቤል ምትክ ማለት ነው። ከሴት በኋላ ያሉ አባቶች ተራቸውን ጠብቀው ይሄዳሉ። በዚህ ሂደት ውስጥ የአዳም ልጆች አቤል መቆጠር ይገባው ነበረ። በሞት ምክንያት ሳይቆጠር ቀረ። ግን መልካምነትን ገልጾ ማለት ነው። ቃየል መቆጠር ይገባው ነበረ። በኃጢአቱ ምክንያት ሳይቆጠር ቀረ። እስከ ኖህ ትውልድ ድረስ ይቀጥላል ዘሩ። ነገር ግን ምንም ቢቀጥል በክርስቶስ ዘር ሐረግ በቅዱስ መጽሐፍ ሰንሰለት ውስጥ አይቆጠርም። በኋላ የገደለ ይሞት ዘንድ አለውና በሰባተኛው ትውልድ እሱም አልፏል። ልጆቹም ጭምር በኃጢአት ምክንያት ጠፍተዋል። ምልአተ ኃጢአት አጠፍቷቸዋል ማለት ነው። የኃጢአታቸው ምሉዕነት እንዲጠፉ አድርጓቸዋል። የአዳምን ተስፋ ኪዳን ተቀብሎ ግን የሄደው ሴት ነው ማለት ነው። ስለዚህ አዳም በምድር ላይ ቅድመ ሴት ከሴት አስቀድሞ 230 ዓመት ኖረ።
ከሴት ጋራ በጋራ 700 ዓመት ኖረ። በአጠቃላይ 930 ዓመት ኖረ ማለት ነው። ለ1070 ዓመት ጎደለው። አንዳንድ ሺህ ዘመን እየኖረ እየታደሰ ሕይወትን በልቶ ወደ ሕያውነት ወደ መንግስተ ሰማያት መግባት ሲገባው አጎደለ ማለት ነው። ነገር ግን ይሄ ሱባኤ ሆኖታል። 70ው ተረፉ ቢቆጠር በሱባኤ ቢሰላ 5530 ዘመን ነው የሚሆነው። ዳግማዊ አዳም ክርስቶስ በዚያ ዘመን በ5530 ዘመን ሲሆነው የ30 ዓመት ጎልማሳ ሆኖ በመጠን አዳም የተገለጸበት ዘመን ነው ማለት ነው። ሴትም ልጅ ከመውለዱ አስቀድሞ ወይም ሄኖስን ከመውለዱ አስቀድሞ 205 ዓመት ነው የኖረው። በጋራ ደግሞ 707 ዓመት ኖረ። አጠቃላይ 912 ዓመት ኖረ። ትርፍ 1000 ዓመት ሊሞላው 88 ዓመት ሲቀረው ነው ያረፈው ማለት ነው። 88 ዓመት አጉሏል። እነዚህ ሁሉ ትርፎቻቸው በቁጥር አባቶች መልክ ልኬት ሰጥተዋቸዋል። የቁጥር አባቶቻችን ሄኖስም 190 ዓመት ነው የኖረው። ልጅ ሳይወልድ የኖረው 715 ዓመት ከልጅ ጋር ኖሯል። አጠቃላይ 905 ነው በምድር ላይ የኖረው ማለት ነው። ያተረፈው እድሜ ከ1000 ዓመት 95 ዓመት አተርፏል። ያልኖረበት ዘመን ማለት ነው። መድረስ የሚገባው ያልደረሰበት ዘመን ነው የሆነው። ከሄኖስ በኋላ የተወለደው ቃይናን ነው። ቃይናን ከልጅ አስቀድሞ 170 ዓመት ነው የኖረው። ከልጅ ጋራ 740 ዓመት ነው የኖረው። አጠቃላይ 910 ዓመት ነው የኖረው። መኖር ከሚገባው ከ1000 ዓመት 80 ዓመት ነው ያተረፈው ወይም ያልኖረበት ዘመን ማለት ነው። ከቃይናን በኋላ መላልኤል ነው የተወለደው። መላልኤልም 165 ዓመት ያለ ልጅ ኖረ። ከልጅ ጋራ 730 ዓመት ኖረ። አጠቃላይ 895 ዓመት ኖረ። መኖር ከሚገባው ከ1000 ዓመት 105 ዓመት አተረፈ ማለት ነው። አልኖረበትም። ከመላልኤል በኋላ ያሬድ ነው የተወለደው። ያሬድም 162 ዓመት ያለ ልጅ ኖረ። ከልጅ በኋላ ደግሞ ከልጅ ጋራ 800 ዓመት ኖረ። አጠቃላይ 962 ዓመት ኖሯል። 38 ዓመት ያልኖረበት ዘመን አለው ማለት ነው። ከ1000 ዓመት የተቀነሰበት። ከያሬድ በኋላ ሄኖክ ነው የተወለደው። ሄኖክ ያለ ልጅ 165 ዓመት ኖሯል። ከልጅ ጋራ 200 ዓመት ኖሯል። አጠቃላይ 365 ዓመት በምድር ላይ ከኖረ በኋላ ተሰውሯል ማለት ነው። በምድር ላይ መኖር ከሚገባው 635 ዓመት አልኖረበትም። ይሄ ማለት ግን ሄኖክ ከሌሎች በተለየ መልኩ ሞት አላገኘውም። ሞትን አልቀመሰም ማለት ነው። አሁን ሄኖክ 7ኛ ትውልድ ነው። ከአዳም ጀምሮ ስንመጣ 7ኛ ትውልድ ነው። በትውልድ ሱባኤ አንድ ሱባኤ ይባላል። ይሄ ማለት ነው አንድ ሱባኤ ትውልድ ይባላል። ልብ እንድንል የሚገባው ሞት እንዳለ በአቤል ትንሣኤ እርገት እንዳለ በሄኖክ ተነግሮናል ማለት ነው። በአቤል አፍሮሆሙ ወበሄኖክ አንቆሆሙ። ቅዱስ ዮሐንስ አፈወርቅ ሞት እንዳለ በአቤል አስፈራራቸው፣ ትንሣኤ እርገት እንዳለ በሄኖክ አነቃቸው ይላል። እንግዲህ 7ኛው ትውልድ የትንሣኤ ምልክት፣ የእርገት ምልክት፣ የሕያውነት ምልክት ሆኖ በሄኖክ ላይ ተገልጿል ማለት ነው። እስከዚህ ድረስ የተጻፈ ሕግ ለአባቶች አልነበራቸውም። ከአቀባይ ልቡና ወደ ተቀባይ ልቡና፣ ከአቀባይ አባት ወደ ተቀባይ አባት በትውፊት ቅብብሎሽ ይዳረስ ነበር እንጂ በተጻፈ ሕግ ይሄን አድርግ ይሄን አታድርግ ተብሎ የተሰጠ ሕግ አልነበረም እስከዚህ ድረስ። በዚህ ጊዜ ምንም እንኳን በሕግነት ተቆጥሮ ባይያዝም የሄኖክ መጽሐፍ የተጻፈበት ዘመን ነው ማለት ነው። በዚህ ማለት ነው መጽሐፈ ሄኖክ በሄኖክ ጊዜ ተጻፈ። የሰው ልጆች የመጀመሪያው መጽሐፍ የተጻፈው በሄኖክ ነው ማለት ነው። ሄኖክም የነገረን ቃል አለ በመጽሐፈ ሄኖክ ምዕራፍ 19 ቁጥር 24 ላይ እስመ የተፈጠረ ሰብ ለዚህ ከመዝ የሰው ልጅ ሃይማኖቱን በመጽሐፍ ጽፎ ብዕር ቀርጾ ብራና ዳምጾ ሊያጠና አልተፈጠረም። አላህ ከመላእክት እግዚአብሔር ሕያዋን ወክቡራን ይንበሩ፣ እንደ እግዚአብሔር መላእክት ሕያዋን ክቡራን ሆነው ሊኖሩ ነው የተፈጠሩ ብሎ ይነግረናል ማለት ነው። ነገር ግን ከዚያ እየወደቁ ሲሄዱ የተጻፈ ሕግ ይሰጣቸው ዘንድ ግድ ሆነ።
ሰው እየደከመ ሲሄድ ምርኩዝ እንደሚሰጠው ነው ማለት ነው። ሰው ሲደክም መቋሚያ የሚደገፈው ምርኩዝ እንደሚሰጠው የሰው ልቡና እየደከመ ሲሄድ የህግ ምርኩዝ የኪዳን ምርኩዝ እየተሰጠው ሄደ ማለት ነው። ነብዩ ኢሳይያስ እስመ ህገ ወሀበ ለረድኤት ህጉን ለልቡና እርዳታ ሊሆን ሰጠው ብሎ የተናገረው ለዚህ ነው። ልቡና ሊደገፍበት ሊረዳበት ነው የተሰጠው። ቅዱስ ጳውሎስም ወናምር ዘኒ ከማኮለ ጻድቃን ዘይሰራ ህግ ዘነው ለይሙ ለሃጣን ህጉ የተሰራው ለሃጣን ነው እንጂ ለጻድቃን አይደለም እንዳለ ህግ የሚሰራው ሰው ከህግ ሲወጣ ህጉን ድጋፍ እንዲያደርግ ነው ማለት ነው። ክፍለታ አእምሮ ቆረታ አእምሮ ሲያገኘው አእምሮ ከመንፈሳዊ ዕውቀት ሲከፈልበት ሲቀዘቅዝበት የተጻፈውን ቅሉ መረዳት ሲያቅተው ሌላ ጽሁፍ ሌላ መዳኛ ወይም ደግሞ ሌላ የድነት ጎዳናን የሚያሳየው ተስፋው የሚሰንቅበት ህግ ይሰጠዋል ማለት ነው። ከዚያ በፊት የሰው ልጅ ያለ ድካም ያገኘው የነበረው ዕውቀት ደክሞ እንዲያገኘው ግድ ሆነበት ማለት ነው። ያለ ድካም ነበረ ዕውቀቱ ትምህርቱ የነበረው ከእግዚአብሔር መገለጥ ስለሆነ ኋላ ግን ደክሞ የሚያገኘው ሆነ። በትሩፋት የደከሙ አባቶች ከእግዚአብሔር ተቀብለው የሚሰጡት ሆነ። ያንን ራሱ ለመረዳት ደክሞ ወጥቶ ወርዶ አጥንቶ ያን ጠፍቶት እንደገና መልሶ ከላልሶ ቀጥሎ የሚያጸናው ሆኗል ማለት ነው። ያው ቅሉ ግን የሥጋ ዕውቀት እንጂ እንደ ጥንቱ የመንፈስ ዕውቀት አልነበረም። የሥጋ ዕውቀት ማለት በሥጋ ልብ በሥጋ ሰሌዳነት የሚያጸናው ነው እንጂ ይጠፋዋል። የመንፈስ ዕውቀት ሲሆን የሚጠፋ አይሆንም። የሥጋ ዕውቀት ሲሆነው ግን ይጠፋበታል። ሥጋ ባየለ ቁጥር ለነፍሱ ማደር ሲያቅተው እየጠፋበት ይሄዳል ማለት ነው። ስለዚህ ከመንፈስ ዕውቀት ስለወጣ በሥጋው ዕውቀት ወደ መንፈስ ዕውቀት እንዲያድግ ተደረገ። ደክሞ ወጥቶ ወርዶ ወደዚያኛው ቅዱስ ወደ ሆነው እይታ ወደ ቅዱሱ መንፈሳዊ ዕውቀት እንዲመላለስ እንዲወጣ ሆኗል ማለት ነው። በዚህ መልኩ ነው እንዲሄድ የተደረገው። ስለዚህ ሰባተኛው ትውልድ ሄኖክ ምልክቱን አሳይቶታል፣ ወይም መውጫ ማድረጊያ ምልክቱን አሳይቶታል። ከሄኖክ በኋላ የሄኖክ ልጅ ማቱሳላ ተወለደ። እሱም ያለ ልጅ 187 ዓመት ኖረ። ከልጅ ጋራ 782 ዓመት ኖረ። አጠቃላይ 969 ዓመት ኖረ። ከ1000 ዓመት 31 ዓመት አተረፈ። ያልኖረበት ዘመን ሆነ ማለት ነው። 1000 ዓመት መኖር ከሚገባው 1000 የሞላቱ የለም በምድር ላይ 1000 ዘመን ሞልቶ የኖረ ሰው የለም ማለት ነው። ከማቱሳላ በኋላ ላሜህ ነው የመጣው። 182 ዓመት ያለ ልጅ ኖረ። ልጅ ሳይወልድ ኖረ። ከልጅ ጋራ 565 ዓመት ኖረ ማለት ነው። በአጠቃላይ 747 ዓመት በምድር ላይ ኖረ። ከዚህ በኋላ አረፈ። 253 ዓመት ያህል ያልኖረበት ዘመን ኖረ ማለት ነው። እስከዚህ ድረስ ያሉ አባቶች ከአዳም እስከ ላሜህ ድረስ ያሉት 9 አባቶች ናቸው ማለት ነው። ከዚህ በኋላ የተወለደው ኖህ ጻድቁ ኖህ ነው የተወለደው። ኖህ በዘመኑ እግዚአብሔር ብዙ ምስጢር የገለጸለት አባት ነው። በመጻሕፍት ላይ የኖህን ደግነት የትውልድ አትራፊነቱን በሰፊው ተጽፎ እናገኘዋለን ማለት ነው። የኖህ ደግሞ 500 ዓመት ይቆጠርና አጠቃላይ እስከ ማየ አይት 600 ዓመት ይሆናል። ዓለም በተፈጠረ ዘመን በተቆጠረ በ2256 ዓመተ ዓለም የጥፋት ውሃ በምድር ላይ ወረደ ማለት ነው። እስከዚህ ድረስ የቃየል ልጆች በኃጢአት በጣዖት በዝሙት መኖር ጀመሩ። የሴት ልጆች በአምልኮተ እግዚአብሔር መኖር ጀመሩ። በተለይም ከአቤል ሞት በኋላ ደመ አቤል ተመራምሮ ያጥፋን እያሉ መሐላ ይምሉ ስለነበረ ሄኖስ በጸብጸበ ሰማይ 22ቱን አለፋት አይቶ በአምልኮተ እግዚአብሔር በስመ እግዚአብሔር መኖር እንደሚገባ ነግሯቸው በዚያ መኖር ጀመሩ። አልፎ ተርፎም የቃየል ልጆች ኃጢአት ቢያስጠላቸው ደብር ቅዱስ ላይ ወጥተው ቅዱስ 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 እያሉ እያመሰገኑ መኖር ጀመሩ። ከጸሎታቸው ከቅድስናቸው ከትሩፋታቸው ጽናት የተነሳ
የአጋንንት ክፋት የመላእክት ትሩፋት እስኪገለጽላቸው ድረስ ደርሰው ነበረ ማለት ነው። በኋላ ለተልኮ ተደር በወጡበት የቃየልን ልጆች ሲያመነዝሩ አይተው ኑ ንረድ ወንንሳ አተ ኑ እንውረድና እነሱን መስለን እንኑር ብለው ወረዱ። በዚያው ድቀት አገኛቸው። መስለው ሄዱ ኖሩ። ከነሱ ጋር የተጋቡትም እነ ራእይት እነ ስማዚያስ ተወለዱ ማለት ነው። በእነሱ ምክንያት እነዚያም ረጃጅሞቹ ደመና የሚገፉ አጫጭሮቹ ደግሞ ድንክ ሆኑ ማለት ነው። አዳም ጥር መጠን ማዕከላዊ ነበረ። እንደ ራይት ያልረዘመ እንደ ድንክ ያላጠረ ነበረ። በዚያ በአዳም መጠን መጓዝ አልቻሉም። እነሱ ሕግ ሲያፈርሱ ምልክት ሊሆናቸው ለማፍረሳቸው ያጠሩም የረዘሙም ተገኙ ማለት ነው። በዘመናቸው ጣዖት ማምለክ፣ ዝሙት፣ ሴሰኛ መሆን፣ ሰዶማዊ መሆን ጭምር መጣ ማለት ነው። አልፎ ተርፎ አንዱ እስኪበላው ድረስ ደረሰ። በዚህ ምክንያት መሬት ተራከሰችና መሬትን ሊቀድሳት እግዚአብሔር ፈለገ። ኖህን ከነልጆቹ አተረፈ ማለት ነው። ኖህ በዚያ ዘመን ከአባቱ ከአዳም ከአባቱ ከሴት እያለ ከአባቱ ከሄኖክ ሲወርድ ሲዋረድ የመጣውን አምልኮት እግዚአብሔር እንደ ውሃ ስፍር ሳይቀንስ ሳይጨምር እንደ ውሃ ስፍር ይዞ ይኖር ነበረ። ግን ይጨነቅም ነበረ። ወእለተ እምለት ያጤርዋ ለነፍሱ ጻድቅት ስትመስል እኛን ምሰል ካለዚያ ከሀገራችን ንቀል፣ ስትወድ እኛን ውደድ ካለዚያ ከሀገራችን ወግድ እያሉ ያስጨንቁት ነበረ። ሰባት ካት ያን ሁሉ ተቋቁሞ ነው በዚያ የኃጢአት ማዕበል መካከል በዚያ የሴሰኝነት ማዕበል መካከል በዚያ የአምልኮ ጣዖት ማዕበል መካከል ራሱን ጠብቆ ኖረ። እግዚአብሔርም በዘመኔ ጻድቅና ንጹህ ሰው ሁሉ አግኝቻለሁ ብሎ መሰከረለት ማለት ነው። ስመለሊሁ እግዚአብሔር ይሐፍር ተሰሚዮት አምላክ በላይ ሊሆሙ እንዲህ ያሉትን አባቶች እግዚአብሔር አምላከ ኖህ መባልን አላፈረባቸውም። እግዚአብሔር በእነዚህ ስም መጠራት ደስ ይለዋል። አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ፣ አምላከ ሰለስቱ፣ አምላከ ዳንኤል መባልን ይወዳል። አምላከ ኖህ መባልን ይወዳል። አምላከ ቃየል መባልን አልወደደም። አምላከ ሰባት ካት መባልን አልወደደም። ግን እኮ አምላካቸው ነው የግድ የፈጠረ አምላክ ነውና ግን በደጋጉ ስም ሲጠራ እግዚአብሔር ደስ ይለዋል እና እኔ አግኝቻለሁ የኔ ነህ ብሎ ገለጸለት ማለት ነው ራሱን። በዚህ ጊዜ እንደሚታወሰው በ2256 ዓመተ ዓለም እንዲያውም የቁጥር መጽሐፍ እሁድ ግንቦት 27 ቀን በፀሐይ አቆጣጠር ነው የሚያስቀምጠው። በ3 ሰዓት ከእለቱ በ3 ሰዓት የንስር የጥፋት ውሃ ወርዶ ዓለምን አጠፋት። ዓርብ ውሃው ደመናው ወረደ። ቅዳሜ ነጠብጣበ ዝናብ አሳየ። እሁድ ጨርሶ ጠፋ ማለት ነው። ለምንድነው ዓርብ የመጣው ከተባለ ለኖህም ነግሮታል። ኖህን ኖህን የምትድንበትን መርከብ ስራ ብሎት መርከብ ሲሰራ ሰባት ካት መጥተው ምን ታረጋለህ ብለውት የምድንበትን መርከብ ስራ ብሎኝ ዓለም ምጠፋ ሆና ብሎ ነግሯቸው በመቼ ያህል ዘመን ሲሉት በ120 ያህል ዘመን ቀኑን አልነገረኝም እስከ 120 ዓመት ነው ያለኝ አላቸው። አይ 100ውን የወደድነውን ኃጢአት እንሰራለን 20ውን ደግሞ ንስሐ እንገባበታለን ብለው በዚያው ቀጠሉ ማለት ነው። ኖህ ግን ወምቅድመ 100 ዓመት ቆሙ ጻው ያለ ገነት ከ100 ዓመት አስቀድሞ መርከቡን ሰርቶ ጨረሰ። ከዚያ በኋላ ደወል መጥቶ ከሚበሉት 77 ከማይበሉት 2 ለዘር ለቀለብ ይዞ ገባ። ከገባ በኋላ 7 ቀን ታግሷቸዋል። ስለምን ብሉ ቢመለሱ ብሎ እንደማይመለሱ ያውቅ የለም ወይ? አዎ ያውቃል። በእነሱ ምክንያት እርሱማ ታግሷቸው ነበረ፣ ቀን ሰጥቷቸው ነበረ። ከመርከብ ከገቡ በኋላ እንኳን ጥሪ አድርጎላቸው ነበር የ7 ቀን ሰጥቶ እምቢ አሉ እንጂ ለማለት ሄዳው በእነሱ ላይ እንዲሆን ነው። እግዚአብሔር ለመማር እግዚአብሔር ይቅር ለማለት የተዘረጋ እጅ ነው ያለው። ወሆ በልዎ ለእንዘ ስፋት ደይሁ እጆቹ ተዘርግተው ሳሉ ለተዘረጉት አምላክ እሺ በጀ በሉት ተብሎ እንደተነገረ ማለት ነው። እንዲያውም ቅዱስ ጳውሎስ ይታምሩኑ ከመምረቱ ለእግዚአብሔር ኪያከ ያገር ሀበነሳ የእግዚአብሔር ምህረቱ ዘመናት አብዝቶ ወራት አስፍቶ ወራት አብዝቶ መስጠቱ
ሰውን ንስሐውን ለሰው ሊያስገዛው ወደ ነው ብሎ እንደሚናገረው ለንስሐው እንዲገዙለት ንስሐው ለነሱ እንዲሆን ወዶ ነበር። አልተመለሱም። በኋላ በደመና ምልክት ገለጸላቸው፣ አልተመለሱም። ቀዳሜ በነጠብጣብ በዝናብ ምልክት ገለጸላቸው፣ አልተመለሱም። በዕለተ እሑድ ግን ፍጻሜያቸውን አደረገው ማለት ነው። ለምንድን ነው በዕለተ እሑድ ያደረገው ከተባለ የኖህ ዘመን የሙታን ትንሣኤ ምልክት ነው፣ የዕለተ ምጽአትም ምልክት ነው። በኖህ ዘመን እንደሆነ ይሆናል ይለን የለ መጽሐፍ ወበከመ ኮነ በመዋዕሉ ለኖህ ከማሁ ይከውን በኖህ ዘመን እንደሆነ ይሆናል ብሎናል አምላካችን። ቅዱስ ዮሐንስ አፈወርቅም ወበከመ ለኖህ ከማሁ ለለኒ አሰፋወን እሳተ ገሃነም በኖህ ዘመን ለነበሩ ሰዎች የጥፋት ውሃን እንደነገራቸው ለኛም ደግሞ የገሃነመ እሳትን ምልክት ነገረን። ምልክት ለበጎም ምልክት ሆኗል። ምሳቀ